ለምንድን ነው ታዲያ ማርያም ይሄን አርጊልኝ፣ ማርያም እንደዚህ ያደርገችልኝ፣ ማርያም እንደዚህ ያርጊልኝ የምትይው? ለአንዱ ለእግዚአብሔር የሚሰገድ ለአንቺ አንዱ እግዚአብሔርን ነው ማመልከው ካልሽ አንዱን እግዚአብሔር ለምን አትጠይቂም? ጥያቄ የሆነ ነገር ማርያም የጌታ እናት አማላጅ ናት። አሁን 100% አማላጅ ናት። እሺ እንግዲህ መልካም እንግዲህ ትችያለሽ። እኔ ግን ይቅርታ አድርጊልኝና አልሰግድላትም። ከመውደድና ከማክበር ውጪ አንዳች አልሰግድላትም። መቼም ነው ማልሰግድላት መቼም። ሲጀመር አንቺ ማን ነው የምታመልከው? እስኪ ንገሪኝ። እኔ ማመልከው ኢየሱስ ክርስቶስን ነው ማሬ። ከማን ተወልዷል? የተወለደ ከድንግል ማርያም የተወለደ ነው ወይስ? ድንግል ማርያም ይኸውልሽ፣ ስሚኝ፣ እኔ ያልኩት እኮ ድንግል ማርያምን እንቃታለሁ፣ ታስጠለቅ። እኔ አልዘለፍኩ። እኔ ማርያምን ተናግሬያታለሁ፣ ነገር ግን አልሰግድላትም። አከብራታለሁ። የአምላክ እናት ናት ብዬ አከብራታለሁ፣ ወዳታለሁ። ነገር ግን ልሰግድላት ዘንድ አይፈቀድም። አልሰግድላትም። ለምንድን ነው የምሰግድላት? እንዴ የጸጋ ስግደት ነው ካልኩሽ እኮ የክብረት ስግደት እንጂ የአምልኮ ስግደት አይደለም የምንሰግድላት አልኩሽ። እሺ አሁን ለምሳሌ ማሪ ለምሳሌ አሁን ለጠቅላይ ሚኒስተሩ ትሰግጂለታለሽ? ጠቅላይ ሚኒስተር ስለሆነ ትሰግጂለታለሽ? ለማክበር ከሆነ ታከብሪያለሽ። ሃይ ምናምን ሲመጣ ምናምን ወይ ይልቃን እንደኔ ሰው ነው፣ እንደኔ ኃጢአተኛ ነው። አንቺ ሄድተሽ ለፓስተር እኮ ነው የምትሰግጂው። አልሰግድም፣ በጭራሽ አልሰግድም። እዛ አድርገልኝ ከፓስተሩ ማሪ ስሚኛ፣ ይኸውልሽ ይልኝ ያሳየሽ ነው። እንደዚህ ዝቅ ብለሽ ነው የምትሰግጂው ማሪ። ይኸው እንደዚህ ብለሽ ነው የምትሰግጂው። ታይሽ እንደዚህ ነው የምትሰግጂው። ከመስገድም ማለት ያለሽ እንዴ? አዎ ለእግዚአብሔር በማርያም ቤተክርስቲያን በሚካኤል ቤተክርስቲያን ለእግዚአብሔር አንድ አምልኮ ስግደት እንሰግዳለን። ለማርያም፣ ለቅዱሳን፣ ለመላእክት ደግሞ የጸጋ ስግደት እንሰግዳለን። ለምን ትሰግጃለሽ? ማክበር ቴንኪው ማለት የጸጋ እግዚአብሔርን የሰጣቸው ጸጋ እንሰግዳለን። ማሪ ቴንኪው ማለት እየቻልሽ ቴንኪው አመሰግናለሁ እመቤቴ ማርያም በጣም አመና በእንደ አምላክን ስለወለድሽ ቴንኪው ክብር ይገባሻል እንደማለት እኛም እኮ እና ሙስሊሞችም እኮ ማርያምን እኮ ይወዳታሉ ያከብራታሉ። እንደዛ እኮ ነው የጸጋ ስግደት ማለት ምንድነው እኮ? ለምን ስግደት የሚለውን ለምን ይሰገድላታል? ለምን ይሰገድ? ሲጀመር ስግደት እኮ በጾማሪዋ የሆነው ለክርስቶስ ኢየሱስ ብቻ ነው የሚሰገደው እንጂ የጸጋ ስግደት አልኩሽ እኮ። እናመሰግናለን እና ቆይ ሁሉም በእርሱ ሆነ። የሚያስማማ ነገር ልንገራችሁ። አሁን ለምሳሌ ሁሉም በእርሱ ሆነ እንትን ማርያም ሁሉም ቦታ ያለውን ነገር መስማት ትችላለች ብለሽ ታምኛለሽ? ምን ማርያም ሁሉም ቦታ ያለውን ነገር መስማት ትችላለች ብለሽ ታምኛለሽ? ምን ማለት ነው? ማለት አሁን ማርያም ለምሳሌ 1000 ሰዎች በተለያየ ቦታ ቢጸልዩላት ትሰማለች? አዎ ትሰማለች። እሺ ሪታ እዚህ ላይ ተስማሙ። እኔ አሁን ይሄ የአምላክ ባህሪ ነው ብዬ ነው የማምነው። በዚህ ተዋል አዎ የአምላክ ባህሪ ነው። የአምላክ ኃይል ነው የምትሰማው እንጂ የራሷ ስልጣን አይደለም። ልንገራችሁ ማለት ነው። አይደል የራሱ አንድ የራሱ ስልጣን ስለአንድ ለራሱ ለሌላ ሰው እየሰገርሽ ስሚ ሲጀመር የቅዱሳን ጌታ ቅዱሳን ያከበረ ጌታ ለቅዱሳን በምንም ልትሳደብ ወይ እንደዚህ ልትል አትችልም። በቃ አለቀ። ስለ ኦርቶዶክስ እንዳታነሺ። እሺ ማለት የኔ ፍቅር እሺ ይምሩ። እኔ ተሳድቤያለሁ። እኔ ማርያም ዲናት እንዴ ተሳድቤያለሁ። አከብራታለሁ። ይሰግዳሉ እንደዛ እያለሽ ነበርሽ እና ትሰግጃለሽ። ታዲያ አሰግጂም እንዴ? ብርክክ ብለሽ ነው አመሰግጂው። አሰግጂም እንዴ? ይኸው ያሳየሽ እኮ ነው ማሪ። አይገባሽም አንቺ። የጸጋ ስግደት ታውቃልኩሽ እንጂ አምልኮ ስግደት አሁን ምንድን ነው? ለአንድም ለምታከብሩ እሺ ለምሳሌ አሁን ማንን ልበልሽ እንዴ? ይሄንን ካለንማ ማሪ ለማሰግጁ የለም እኮ አንቺ ለገብርኤልም ሰግጃለሽ፣ ለሚካኤልም ሰግጃለሽ፣ ለጠቅላላ እንትን መጽሐፍ ላይ ላሉት ለሁሉም ካልተሰገደ ነው የምትሉት። እና ለምን ዋይ ያውም ይሄ ውዝ ቢላምሽ ኧረ በእናትሽ ተይ እኮ ቅዱሳንን ያከበረ ጌታ የሰራዊት ጌታ እግዚአብሔር አሁንም ለቅዱሳኑ ለድንግል ማርያም ወላዲተ አምላክ ለመላእክት የጸጋ ስግደት እንሰግዳለን እንጂ አምልኮ አይደለም። አምልኮ ለአንዱ እግዚአብሔር ለጌታችን ኢየሱስ ክርስቶስ ብቻ ነው፣ በኦርቶዶክስ ውስጥ ቤተክርስቲያን ማለት ነው። እቺ ያዝና ሌላ
ቴንኪው አመሰግናለሁ። ነገር ግን አንድን ሰው እኔ ሳከብር አሁን እኔ ስወድና ሳከብር እውነት ነው እግዚአብሔር አክብሯታል፣ አከብራታለሁኝ፣ እወዳታለሁኝ። ነገር ግን ለኔ ስገዱልኝ አላለችም፣ አልሰግድላትም። እኔን አክብሩኝ፣ እኔን አምልኩኝ፣ እኔ አማላጅ ነኝ አላለችኝም። ስለዚህ አማላጅ ናት ብዬ አልቀበልም ማለት ነው። እሷን እኔ አንቺ አትቀበልም። በቃ አለቀ። አንቺ አትቀበልም፣ እኛ እንቀበላለን። አማላጅ ናት። የገሊላ ማይ በምልጃዋ ነው ወደ ወይን የቀየረው ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። አሁን አንቺ ተማልጃለሽ አታማልጂም አልሽ ማለት ነው። እሷ ክብራ አይቀነስም፣ እግዚአብሔር አክብሮታል። እኔ ምን አልኩሽ እናቴ ፍቅሬ? እኔ ምን አልኩሽ? እኔ እኮ ምንም አላልኩሽም እኮ አስረዳሁሽ እኮ። ስግደትና አምልኮ ለአንዱ እግዚአብሔር ነው አልኩሽ። የጸጋ ስግደት ነው እንጂ የአምልኮ ስግደት አይደለም። ምን ሰግድለት እዚህ ጋር መቼም አንግባባም እናት። እኔ ሀስልሽ ላይ ያልሽኝ ነው። ምክንያቱም እኔ ለማከብረው ሁሉ ሰው ለምወደው ሰው ሁሉ እሰግዳለሁ እንደማለት ነው። ማሪ አይደለም እንደዛ አይደለም። ቅድስት ድንግል ማርያም እንዴት ካንቺ ጋር ልትወዳደር ትችላለሽ? አንድ ናት። እኔም ከወንድ ነው የተወለድኩ ከሴት ነው የተወለድኩት። አንድ አይነት ነው። አንድ ነው። ማንለየው አንድ ነው አይደለሽም። እሷ ለዘላለም ንጽህት ብጽዕት ናት ልንገርሽ ማለት ነው። በሱ እንለያያለን። ልክ ነሽ፣ በሱ እንለያያለን። ነገር ግን አልሰገድላት። እሺ መላእክትና አንቺ አሁን ፍጥሬ ምናምን የምትልኝ ማለት ነው። መላእክትና አንቺ በምን ትጋናኛለሽ? እስኪ ንገሪኝ ማሪ። እኔ አልኩሽ ከማርያም ጋር ማርያም እጅ አላት፣ እጅ አለኝ፣ እግር አለኝ። አመጣት ወልዳለች፣ አምጪ ወልዳለሁ። ነገር ግን ይኸውልሽ አከብራታለሁ፣ ወዳታለሁ። ለምን እሱ እኔ እንኳን ጴንጤዋ ክርስቲያን ጴንጤዋ አይደለም። መውደድ ለሰው ልጅም እንደዛ ማድረግ ይቻላል። እኛ ግን ከሰው ይልቅ እሷ ከሁሉ ንግስት ናት። ከሰማይ በታች ከምድር በላይ ብጽዕት ናት፣ ንግስት ናት። እሺ ማነሽ? ንግስት ነሽ። እኔ ምንም አላልኩም፣ አልተሳደብኩም። እኔ አከብራታለሁ፣ ወዳታለሁ። ማርያምዬ ትለያለሽ ምናምን እላታለሁ እንጂ አልሰግድላትም። እንግዲህ ይቅናሽ ማሪ። እየሰገድሽ እኮ ነገርኩሽ እኮ። ስግደቱ የምን መሰለሽ? እኛ የምንሰግደው የጸጋ ስግደት እንጂ የአምልኮ ስግደት ለእግዚአብሔር ለጌታችን ኢየሱስ ክርስቶስ ብቻ ነው የምንሰግደው ቤተክርስቲያን ውስጥ አልኩሽ እኮ። ቴንኪው ማለት እየቻልሽ ለምን ትሰግጃለሽ? ቴንኪው አይበቃም? በጣም እንወድሻለን እናከብርሻለን ከማለት ውጪ ምን አመጣ እኮ? የጸጋ ስግደት ማለት ምንድነው? ስግደት ራሱ ምን ማለት ነው ማሪ? ስግደት ራሱ ምን ማለት? የጸጋውን ተይውና ስግደት ራሱ ምን ማለት ነው? ስግደት የሚገባው ለአምላክ እንጂ። ስሜ ስግደት ማለት አምልኮ ነው ልንገርሽ። አምልኮ ከሆነ ያመለክሽ ነው አስማርት አይደለም። የጸጋ ስግደት አልኩሽ። የጸጋ እኮ ስግደት ማለት አምልኮ ከሆነ አንቺ ያመለክሽ ነው። አንቺ አይገባሽም። በቃ ሄጅና ወደ አዳራሽ እንጂ ምን አይገባሽም አንቺ ማሪ። እኔ እኮ አሁን እኮ ፍቅሬ እኔ ምንም ነገር አይደለም። ቅዱሳን ስትሳደቡ ነው እኮ የምትውለው ማሪ ፍቅሬ። እኛ ስንሳደብ አንውልም። እኛ እናከብራቸዋለን፣ እንወዳቸዋለን። እነሱ ራሱ እናንተን መናገር ማርያም ራሱ አሁን ተመልሳ መምጣት ማውራት ብችል ማለት ነው። ኧረ ባካችሁ ምን እየሰራችሁ ነው? ምንድነው የምትሰግዱት እንዴ? ምን እየሰሩ ነው የምትልሽ? አይገርምሽም? እንደዛ ነው። እኛ የምንሰግድለት ለአንድ ጊዜ ነው አልኩሽ እኮ። ሁሉ በእርሱ ትስማማላችሁ ብዬ ብላችሁ ኮካይ ማለቀ እናንተም አልተስማማችሁም። ስለዚህ መሀል ላይ ልግባ በቃ። እሺ ያው እንደዚህ አይነት ችግሮች ያጋጥማሉ። ዋናው ግን የጌታ ሀሳብ አይባልም፣ እንደዛ አይባልም። ተይ እሺ። አሁን ሁሉ በርሶ አይባልም እንደሱ። ተይ እሺ። አሁን ስሚኝ። እሺ ይሄ ስዕል ምንድን ነው? ስዕል አድኖ ብለን እንጠራዋለን እኛ። ለዚህ ትሰግዳለሽ አትሰግጂም? እሱ ጋር ነው እንደ ያለ እግዚአብሔር። ለፎቶ ለስዕሉ ትሰግዳለሽ አትሰግጂም? አሁን እዚህ ጋር ባስቀምጥልሽ ትሰግዳለሽ አትሰግጂም? ለስዕሉ ምን ማለት ነው? ለስዕል ትሰግዳለሽ አትሰግጂም? በክርስትና ለስዕል ይሰግዳል ወይስ አይሰገድም? ስዕል አድኖ ብለን እንደ ማይጸሎት ታውቃለህ? ማይጸሎት እንደዛ ሳይሆን ለስዕሉ ሊትራሊ ይሰገዳል ወይስ አይሰገድም? ተጎንበሳችሁ እንዴት? ለስዕሉ ብቻ አንሰግድም። ለስዕሉ ብቻ እና ለማን ነው የምትሰግዱት? እኛ የምንሰግደው ለአንዱ እግዚአብሔር። እሺ ማሻአላ። እሺ
ሰምታችኋል። አሁን እቺ አንድ አንብባት። ምንድን ነው የምትለው? እሺ እስኪ አንብባት። እሷ መድኃኒታችሁ ናትና በስዕሏም ፊት ስገዱ። ይሄ ማለት ምን መሰለህ? በስዕሏ ፊት ለስዕሏ ብቻ እኮ ነው ያልከ አንተ ማለት ነው። ለስዕል ብቻ እኔ የምሰግደው ለእግዚአብሔር እንጂ ለስዕል አይደለም። ስዕል ግን ለስዕሏ ስገዱ ይላል። ለስዕሏ ስገዱ ይላል። ለማርያም ስዕል ስገዱ ይላል። ትንሽ ግን ከቆመበት ቦታ ይጥፉ፣ ስም አጠራሩ አይታወቅ፣ በሰማይ ለማርያም ስዕል የማይሰግድ ካለ ማለት ነው ይደረግ ይሁን ይበሉ። ምሳሌ እዚህ ጋር የማርያም ስዕል አለ። ለዚህ ለማርያም ስዕል የማይሰግድ ካለ ይሙት እየተባለ ነው ያለው። ሪታን አስገቧት። አሁን ጥያቄያችን ስለዚህ ግዴታ ለማርያም መስገድ አለብን ላለመሞት? መስገድ ሳይሆን የጸጋ ስግደት አልኩ እኮ። የጸጋ ማለት ይሁን ትሰግዳላችሁ። የጸጋም የጉርብጥና የሚሆን ትሰግዳላችሁ። ዋናው ለማርያም ይሰገዳል አይደለ? የጸጋ ስግደት ለብቻው ለእግዚአብሔር ብቻ ነው። የጸጋ ስግደት የፈለገ ይሁን በቃ ማሻአላ። ለስዕሉ አይደለ? ለስዕሉ አይደለ? ስዕሏ ስዕል አድኖ ነው ያድናናል ከእግዚአብሔር ከልባችን ስማ ከልባችን ቆይ እሺ የትኛው ስዕል የሚያድንሽ? ይሄኛው ስዕል የሚያድንሽ? የሁሉም ስዕል የሚያድንሽ? ይሄኛው ስዕል የሚያድንሽ? አይለያል መልካቸው። እዚህ ጋር አሁን ያ ወላሂ ይለያል። እዚህ ጋር ጉንጭ አለ፣ እዚህ ጋር ደግሞ ላሳይሽ፣ እዚህ ጋር ደግሞ የለም። በእጅ ሰው እኮ ነው የተሳለ። እዚህ ጋር ደግሞ በእጅ ሰው ነው የተሳለ። ማርያም በሰዓቱ ያየ ሰዓሊን የሳላት ማሪ ማርያም በሰዓቱ ያየ ሰዓሊን የሳላ ማን ናት? እቺ ራሱ ቆይ ማን ብለሽ ነው የምትሰግጁ ማሪ? ለአንድ አረብ ወይ ደግሞ ለአንድ ህንድ እየሰገድሽ ሊሆን ይችላል። ማን ነው ህንዲ? ሄጄ የፓስተሩ እናቴ ትሙት እግዚአብሔር። ይሄ ስዕል ራሱ ምንድነው? ማን አይቶ ነው ማርያምን ይሳላት? ማሪ እስቲ አንቺ አገናስቢ ስሚ ልትገርሽ ማለት ነው። ስሚ እኛ ከልባችን ካመነን እንጂ ከልቤ አምኜ ስል ካስኩ ያድነኛል። ዝም ብዬ ስዕሉ ብቻ ይዤ ልቤ ካላመነ ግን የለም፣ እንደዛ የሚባል የለም። አሁን ስለዚህ ፓስተር ከማምለክ ፓስተር በአዳራሽ ላይ ፓስተር ከማምለክ ማለት ነው። ይሄ ስዕል በ100% ለስዕል ብታምልክ ይሻልሻል። እግዚአብሔር ምን ጣዖት እያመለክሽ ነው? እንደዛ ከሆነ ለስዕል አይደለም። እኔ ጣዖት ሳይሆን የማመልከው አንዱ እግዚአብሔር ያህዌ የእስራኤል ቅዱስ ነው የማመልከው። አይደለ? ለነዚህ ስዕል አትስገጂ። እነዚህ እኮ እንትን ናቸው ማሪ። ምንድን ናቸው እነዚህ ታዲያ? ይሄን እግዚአብሔርን አብን አይቶ የሳላለ እንዴ? ይሄ አብ ነው? ማን ነው ማሪ? ማን ነው ይሄ? ለኛ አምሳል ስዕል የተሳለ ነው አልኩሽ እኮ። እሺ ምንድን ነው ማሪ? እነዚህ ስዕሎች ምንድን ናቸው? ማን ናቸው? ምንድን ናቸው? ቅዱሳን ናቸው። ይሄ በጌታችን በኢየሱስ ክርስቶስ አምነው ኖ አምላክ ናቸው። ስላሴ ናቸው። ሁሉ በርሱ ነው። አምላክሽ ናቸው። ታዝለው አምላክሽ አዘላቸው። የታለ ስላሴ የሚል ያው በእናንተ የተቀናበረ ነው። ይሄ በእኛ የተቀናበረ ነው። መጽሐፉማ በእነሱ የተቀናበረ አይደለም ማሪ። ስዕሉማ እኛ ለዘመናት እያዩ ያደግኩት ነው። ስዕሉ ምንም የተቀናበረ አይደለም። ይሄኛውን መስጊድለት እንትን የተቀናበረ አይደለም። ይሄን እንመን። ያው ማህተማ የት ነው የተቀናበረ? በጌታ ስም ያው ማህተማ ከነ ማህተሙ ይዘን በኢትዮጵያ ኦርቶዶክስ ጥሩ ትቀበይዋለሽ። የምትቀበዩ ከሆነ ያው አምላክ ታዘለ። ፍቅሬ ማሪ አሁን እናንተ አንከራከር። ለነዚህ ምንም ለማይፈጥሩ ምን ተብሎ ያው ምን ይባላል? አሁን እግዚአብሔርን በጣም ብዙዎችን ከእምነታቸው ይወጡ የሚያደርገው እነዚህ ተምሪ ለቄሶቹ ይቅርታ በጣም ስሜ የቅዱሳን የጌታ ቅዱሳን ሳታከብሪ ዝም ብለሽ ፓስተር እያከበርሽ እንዳንቺ ስጋ የለበሰ እንዳንቺ ኃጢአተኛ አማልጅ
ለምኝልኝ እያልሽ የምትውል አንቺ አይደለሽም እንዴ? ፍቅሬ እኛስ ቅዱሳን በእግዚአብሔር በመላእክት ማሪ በእውነት ጌታ ምስክር ነው የምልሽ። እኔ አንድ ፓስተር ሰግጄ አላቅም። ይኸውልሽ አንቺ አንድ ቄስን እንደምታከብሪው እኔ አንድ ፓስተርን አከብረዋለሁ። ከዛ ያለፈ ግን አንድ ፓስተር ይሰገድለታል ወፍ የለም። ምንም ልታወሪያችኝ በእንደዚህ አይነት ነገር ማሪ እንዴ መቼም ይሄ ብዙ ሚስጥሮችን አውጥቼ እዚህ ጋር ጉድ እንዳላደርግሽ ምን የራሷ ጉዳይ ነው። ቆይ ያው እሺ እናሳያት ግን አይደለ ሁሉ በርሱ ተአምሩ እናሳያት አይደለ አሁን ተአምር ነው። እሺ ሪታ አዳምጪ ተአምሩ። እሺ ባትሪ ድንጋይ ነው እያያችሁ ነው። ሳባዙ ስጠጣ ይወጣላት ማለት ነው። ሰምታችኋል? ስጠጣ ባትሪ ድንጋይ ከአፏ ወጣ። እውነት ነው። ስትሄዱ ታምናላችሁ። ባትሪ ድንጋይ ቤት ቁጭ ብላችሁ እኮ እኔ የማይገባኝን ነገር ልንገርህ። ቆይ ስሚ ምን ሰዓት ነው የወጣ? እዚህ ጋር ደግሞ ምን ወጣ? ሚስማር ከአፏ ወጣ። ሪታ ታምኛለሽ? እኔ ኢምራን ስማ ኢምራን አንድ ሰው እኮ አሁን በቃ አሁን ቀጥታው ተስማሙ። እሺ ነይ ማሪ ነይ። እሺ አንድ ነገር ልንገርሽ። እኔ እግዚአብሔርን ነው የምልሽ። እኔ ለነዚህ ስዕሎች ከምሰግጂ ማለት ነው ለነዚህ ስዕሎች ከምሰግጂ ስሜ ነገርኩሽ እኮ እኛ የጸጋ ስግደት እንጂ የአምልኮ ስግደት ለእግዚአብሔር ነው የምንሰግደው፣ ለጌታችን መድኃኒታችን ኢየሱስ ስግደት ማለት ራሱ ምን ማለት ነው ስልሽ አምልኮ ነው አልሽኝ አይደል? ስግደት ማለት ራሱ ምን ማለት ነው? ዝም ብለን እኛ እንደዚህ ተለማጥጠን ወደ አዳራሽ ሄደን ኢየሱስ አንልም። እኛ ለስሙ ክብር አለን። ኩቲ ገብርኤል ሄዶ ሰውን ለመግደል መርፌ ከማስተከል ይሻላል እኮ ማሪ፣ ይሻላል መርፌ ከማስተከል ይሻላል እኮ። ኩቲ ገብርኤል ተብሎ ሄዶ መርፌ ከማስተከልና ሰውን ከመግደል መተት ከመመተት ይሻላል። እሱ አይሻልም ብለሽ ነው? አዎ እናንተ እኮ መተተኛ ማት ናቸው አውቃለሁ። ከጴንጤ መተተኛም ሌላ አለ እንዴ? ማን ነው ጦንቃይ ቤት እያፈነደደ የሚገባው? ጴንጤ ነው ወርቶ አንቺ ስማታትፊ አታይ እንጂ ማሪ ጴንጤ ነው በእውነት ጴንጤ ነው። በቃ አዳራሽ ላይ ወይ ስሚ አዳራሽ ላይ ጴንጤ መሆን ማለት ነው። ሃይማኖት አልባ ሆኜ መሞት ይሻለኛል። አንዱን እግዚአብሔር ይኸውልሽ፣ ጦንቃይ ቤት መሄድ ራሱ አንዱን እግዚአብሔር ይኸውልሽ ሁለት አምላክ አለኝ ብሎ እንደማምለክ ላይ እንዴት መሰለሽ ለሰይጣንም እግዚአብሔርም ይገዛኛል ብሎ እንደማሰብ ነው። ገብቶሻል? እናንተ ግን ምን ታርጊያ? ሰውን ለመግደል ሰውን ለማጥፋት ዘር ለማጥፋት ሂደሽ መርፌ ያውን ቤተክርስቲያን ውስጥ ሂደሽ መርፌ የምታስተኪ ማለት ምን ማለት? ይሄ በጣም የወረደ ነገር ነው። እሺ ማለት ውሸት ማለት በእናንተ በጴንጤ ያለው ውሸት ለኦርቶዶክስ ያላችሁ ጥላቻ ማለት ነው። ማን ነው የታየሽ እንደ እኔ እሺ ያየሁትን ልንገርሽ። እኔ እግዚአብሔር ምስክሬ ነው የምልሽ። እኛ ሰፈር አንድ ጎረቤት ነበረችን እና ላይክ በጣም ትልቅ ሴት ናት እና አንድ ልጅ ቤቴ ገብቶ እቃ ሰረቀ ምናምን ብላ እናቴ መታ ትነግራታለች፣ ብር እንደታበድራት ማለት ነው። እና እናቴ ብሩን ለምንድን ነው ስትላት ብሩን ሂጄ እሱ ስለሰረቀ መርፌ ላስተክልበት ነው ትላለች። ማለት ኩቲ የት ነው? ኩቲ ገብርኤል ነው ያልኩሽ ማሪ። ኩቲ የት ነው? ገብርኤል ቤተክርስቲያን ውስጥ ነው ኩቲ እያልኩሽ ነው ማሪ። እና ምን ታደርጋለች እናቴ? ነው እኔ ብር አልሰጥሽም፣ ምክንያቱም እንደዚህ ያውም ሕፃን ልጅ ለማጥፋት እንዴት እንደዚህ ታደርጊያለሽ? ምህረት አድርጊለት ወይም ደግሞ የብሩ መጠን ንገሪኝና ስሚኝ እናቴ አንቺ ላልሽ ማስረጃ እየሰጠውሽ ነው ፍቅሬ። እና ምን ታደርጋለች? ሄዳ ታስተክላለች ማለት ነው፣ መርፊውን ልጁ እንዲሞት ማለት ነው። ስለዚህ ይሄው ማስረጃ አለሽ፣ ማስረጃ መጣውልሽ። ሌላ ምን ትፈልጊያለሽ ከዚህ በላይ? ይሄን ደግሞ አንቺም ታምኛለሽ። ጴንጤ ትሆናለች። ለስማቸው ለቅዱሳን ስም የቅዱሳን ስም እኮ ታውቃላችሁ። ከመሳደብ ውጭ ምን ታውቃላችሁ እናንተ? ቆይ ላስማማችሁ። በቃ ሳያችሁ አትስማሙም ሪታ እኮ በመዝሙራን አንተ እኔ ምለው እኔ አሁን አንድ ነገር ስሜ እኔ ልጨርሽ ካንቺ ጋር ማለት ነው። እኛ ምናመልከው ላስማማችሁ እኔ ዳኛ ልሁን። ቆይ አንዴ በቃ ሳያችሁ ኦርቶዶክስን እየተስማማ ደማ እኔ ልዳኝ በቃ እሺ፣ ዳኛ ልሁን። እሺ ቆይ ሪታ ሚውት አድርጊ። እሺ ለውይይታችሁ እናመሰግናለን። ያው ፈታ እያለን ቢሆን አዳምጠናል። እናመሰግናችኋለን ሁለታችሁንም። ሁሉ በርስ ሆነ። ከመጀመሪያው ሀሳብ ልጀምርልሽ። ከሰዎች አፍ በዱዓ ምናምን በጸሎት እንደዚህ በጸሎት ማለት ነው ሚስማር
ቆርኪ ምናምን ከአፋቸው ይወጣል? ምን ሚስማር ምላጭ ይወጣል ከአፋቸው በጸሎት? መጀመሪያ ነበረ። አሁን ግን ሁሉ ኃጢአተኛ መብዛቱ ኃጢአተኛ ነው። እንዴት አሁን ላይ ነው። አሁን ላይ የሃይላንድ ኪዳን ሚስማር፣ ቆርኪ፣ ጠጠር ምናምን ይወጣል ከአፋቸው በጸሎት? እንዴት ሲጸልይ አሁን ምሳሌ አንቺ ላይ ቢጸልይብሽ ከአፍሽ ቆርኪ የሃይላንድ ኪዳን ምናምን ይወጣል ከአፍሽ? ከነበረ አዎ ይወጣል። እሺ ነሲ በቃ የሚሉትን ስሚ። ይታያችኋል? ይታየናል። አያችሁት? ያው ትናንትና ይወጣልኝ። አያችሁ? ትናንትና ያወጣላት ምን ወጣላት? የወጣውን ይኸው። ውሸታም ሲበዛ እንደዛ ነው። ይታያችኋል? ዋሽ ይሆናሉ። አሃ ያው ከነንቱን ያው እኮ ይዋሽ እንጂ ሳይገባ እንዴት ይወጣል? እንዴት ይወጣል? ሻወራ ገዳም እኮ ነው። ሻወራ ገዳም ውሸት ነው። ይሄ ውሸት ነው። እሺ ይሄ ውሸት ነው። በቃ ማሻአላ። ስለዚህ ሌታ ውሸት ነው። ተበቀጠ ደግሞ እቺ ደግሞ ስሚያት ወራራይ ነው ሲያንቀይ የነበረና ትናንትና ተክለ ሃይማኖት ተናለደ ይወጣል። ምንድን ነው ይወጣልሽ? እሺ ምን ሰዓት ነው ይወጣ? እቺ ደግሞ ድንጋይ ይወጣላት። አይሻት አይደል? እቺ ደግሞ ድንጋይ ይወጣላት። መጀመሪያ ምንድን ነው መጀመሪያ ምኑ እኮ መጀመሪያ በልታት ነበር ገብቶባት ነው። ጸሎት አወጣላት ድንጋይ። አዎ ከገባ አዎ በጸሎት ይወጣል። ስለዚህ ቆርኪ ምናምን በጸሎት ይወጣል። ቆርኪ ክዳን ምናምን የሃይላንድ ክዳን ሚስማር ምናምን ስማ ካልነበረ አይወጣም። ከገባ ግን ይወጣል። ስለዚህ ይሄ ምላጭ በጣም ነው ጉሮሮዋን ሳቀደው ምላጩ ሳቀደው ወጣ። ይሄ ሚስማር ምን እንደሚያክል ይሁት ይሄ ሲወጣ አስቡት እንዴት እንደሚቀዳት። ይሄ አይደለም፣ ይሄ ውሸት ነው። ውሸት አይደለም። ያው ከነ ቪዲዮ ላሰማሽ አይደለም፣ ውሸት ነው እኮ እየዋሽ ነው አልኩ እኮ። እሺ በቃ ይሄን ለፈሽ ይሄን አልፈዋል። ይሄሳ ይሄ ያው ይሄን አልፈዋል። ሲጀመር ምን ይላል መሰለህ? ያጃችሁ ነው ጸበሉን ስጠጣ ይወጣላት ማለት ነው። ይሄሳ አይተሻል? ይሄን ምንድን ነው ያለው? አልሰማሁም። ይሄ ደግሞ ስሚ፣ ባትሪ ድንጋይ ነው። እያያችሁ ነው። ባትሪ ድንጋይ ያው ባትሪ ይሄን የሚመክል ባትሪ ድንጋይ ከአፋ ወጣ በጸሎት ማለት ነው፣ በእግዚአብሔር ድምፅ። እኔ ልንገራችሁ ማለት ነው የሆነ ነገር ታምሜ ወይ የሆነ ነገር ካላየሁ ከበላሁት ማለት ነው ከልቤ ከጸለሁ ሁሉንም መልሳለሁ። ልንገራችሁ ማለት ነው ሳይሆን ድንጋይ ገፍ ድራማ እንደወጣ እንደዚህ እኔ በማንም ሰው ድራማ እንደሆነ እኮ ነው። አሁን ይሄ ቤተክርስቲያን አይደለም ድራማ ሳይሆን ምን ይላል መሰለህ መጽሐፍ ቅዱስ የመጨረሻ ውሸተኛሞች ይወጣሉ። የሻሁራ ቅዱስ ጊዮርጊስ ገዳም ነው። ይሄ የሻሁራ ገዳም ማለት ነው። የሻሁራ ገዳም ላይ ምን ብለው ያስወራሉ ቄሶቹ? ምን ብለው ያስወራሉ? ብር ከፍለዋት ምን ብለው ያስወሩ? ቄሷን ማለት ነው። ከሆዷ ከአፏ ባትሪ ድንጋይ ወጣ ይላል። ይሄ እንግዲህ በድሮ ጊዜ በጣም ብዙ ነገር ቻርጅ የሚያደርግ ባትሪ ድንጋይ ነው። ይሄ ከአፏ ወጣ ይላል። ስሚውማ እንዴ ጥያቄያችን ይሄ እንዴት ነው ከአፌ የሚወጣው? እዩት ምን እንደሚያክል እስኪ ጉሮሮውን የሚፈነዳው እንዴ እዩ። እና ያጭበረበሩ ነው ያሉት። ተአምር ተሰረገ የተባለ የተጨበረበረ ነው ያሉት። ስሚ ጸበሉን ስጠጣ ይወጣላት ማለት ነው። ያው ጸበል ስጠጣ ባትሪ ድንጋይ ወጣ። እየተጨበረበረ ሳይሆን እንደዚህ የሚያጨበረብሩም ሊኖሩ ይችላሉ። ግን ከጸለህ ከልብህ ማለት ነው። እኔ ከልቤ ከጸለው ማጮለት ወይ ቤት ጸሎት ሂጄ ማለት ነው ሁሉንም ታምሜ ከነበርኩ ጤነኛ ሆናለሁ። ሁሉንም መልስ አገኛለሁ። አይ እንትን ማድረግ አለብሽ፣ ድንጋይ መሸከም አለብሽ። እንደዚህ ድንጋይ መሸከም አለብሽ ለመዳን። ድንጋይ ካልተሸከምሽ አትድኝም። ድንጋይ ትሸከማለሽ እንደዚህ። ከዛ በኋላ እግዚአብሔር ኃጢአትሽን ይቅር ይልሻል። እንደዚህ ድንጋይ መሸከም አለብሽ፣ ወይም ደግሞ እንደዚህ ማድረግ አለብሽ። ኃጢአት እኮ ከድንጋይ ይበልጣል። ስለዚህ መሸከም አለብሽ። መሸከም ሳይሆን ህሊና እየፈቀደው ከተሸከምኩ እሸከማለሁ፣ ካልተሸከምኩ አልሸከምም። እንደዛ አድኝማ ለመዳን መሸከም አለብሽ። ማን ነው ያለው? ግዴታ ያለ ሰው እናወጣለን፣ ማስረጃ እናቀርባለን። ግን ዋናው በቪዲዮ እንዳየሽው ይሸከማሉ። እንትን ኦርቶዶክሳውያን የሚሸከሙት ደግሞ እግዚአብሔር ይቅር እንዲላቸው ነው። ኃጢአትን ይሸከማል። እንደዚህ ድንጋይ ማለት ነው ይሸከማል። ከዛ የሚመስቅሽ ነገር ደግሞ መሰለሽ ድንጋዮቹ ሰው ነበሩ፣ ድሮ ሰው ነበሩ። ከዛ በኋላ ሰው ሆነው እግዚአብሔር ድንጋይ ያደረጋቸውና እነሱ መሸከም አለብሽ።
አይደለም እንደዛ የሚል ሰው የለም። እንደዛ የሚል ካለ ውሸተኛም እንጂ ኦርቶዶክስ አይደለም። ወላሂ አለ። በኦርቶዶክስ ቪዲዮ ከፍትልሻለሁ። ያ ጀማ አንድ ቪዲዮ ላኩም ጃ ያዘጋጀዋል። እኔ ፖስት አድርጌዋለሁ። እኔ አካውንት ላይ አለ። እንዲሁም አንተ ካለ አዘጋጅልኝ አለ። ድንጋይቱ ሴት ነበረች፣ የወር አበባ ታያለች። ድንጋይ ተሸከሙ አልተሸከሙ እኮ ዋናው የልብህ ነገር ነው የሚያይ እግዚአብሔር። ድንጋይ ተሸከሙ አልተሸከሙ ከልቤ ሰላምን ድንጋይ ተሸክሜ ምንም ማአሪ ስሚኝ፣ አንቺ የልብሽ ንጻት ከሆነ ተንበርክከሽ አባት ሆይ ብለሽ ኃጢአትሽ አይሻርም? ምን ድንጋይ አሸከምሽ ታዲያ? አባት ሆይ ምህረትን አድርግልን ማለት አይበቃም? ድንጋይ ምን አሸከምሽ ታዲያ? የልብን ንጻት ነው የልብን ነው ካልሽ ግዴታ ተሸከም ያለሽ ሰው አለ? የህሊና የከፈቀደው የኃጢአት ንዛዜ ከሆነ እንጂ ግዴታ እንደዚህ ተሸከሚ እንደዚህ ከተሸከምሽ ነው የሚምርሽ እንደዚህ የሚል የለም። እግዚአብሔር ከልብሽ ማአሪስኛ ኃጢአቴ ከድንጋዩ ይበልጣል ብለሻል እኮ። ኃጢአቴ ከድንጋዩ ይበልጣል፣ ለዛ ነው ድንጋዩን የምሸከመው እያልሽ ነው። ኃጢአት ደግሞ ተመለሽና ልቤ ንጹህ ከሆነ እግዚአብሔር ምህረትን ያደርግልኛል ብለሻል። ምህረትን እግዚአብሔር ያደርጋል ብለሽ የምታምኚ ከሆነ እንግዲህ ይቅር በለኝ በቂ ነው ብዬ አስባለሁ። አምላኩ ይቀበለኝ ማለት ከእናንተ ጋር እኮ ምንም የሚያገናኝ ነገር የለኝም። እንዴ ታስካም ራስ ወራሽ እስካሁን ራስ ወራሽ እንደዛ ከሆነ ኦርቶዶክስ ተዋህዶ ነኝ በቃለቀ። እንደዛ ከሆነ ሙስሊም ቤት መተሽ ምን አስወራሽ? ሙስሊም ቤት መተሽ ጴንጤዋን ደሃገሽ እንትናሻት እሷ ነው መለሰችልሽ፣ ደሃጋ መለሳለሻለች። ስለዚህ እኛ ጋር ማዋተፈሽ ለመጀመሪያ ለመተሽ አንደኛ፣ ሁለተኛ ደግሞ ያው ለስዕል እንደምትሰግዱ ድንጋይ እንደምትሸከሙ ከአፋችሁ ባትሪ ምናምን እንደሚወጣ አሳይተናል። ይሄ ሁላ ያለ በኦርቶዶክስ ነው። ለማንኛውም ሰምተናል፣ ሁላችንም የሰማነውን በልባችን ያሳድርልን። እናመሰግናለን። ይበቃሻል። እሺ ሁሉ በርሶ ሆነ። ነገ ደግሞ ታወራለሽ። እሺ ወገናችን ሁሉ በርሶ። አሁን ተስማሙና በቃ ቻው ተባባሉ። አንዴ ሪታ ለኔ ብለሽ በቃ ቻው ቢያት። እሺ ፍቅር ያረ እኔ ትመችኛለሽ። ምር እግዚአብሔር በቃ ፍቅር ነው ማድረግሽ ምናምን ግን ደግሞ ያው ሰጪ እንትኗ ምናምን አስተካኪ። እሺ ያው እንደ ሐሳብ ነው። ቴንክ ዩ። እሺ ሪታዬ ያው ሰላም ብያለሁ። እናመሰግናለን። እሺ ሁሉ በርሶ ነው ደግሞ እንደዛ ጋር ላስማማችሁ ብዬ ሁሉ በርሶ ሆነ። አንቺም ደግሞ በቃ ቻው ቢያት። እንዳደበድበኝ ነው ይብራል። አይ ነው በጣም ከተጣላችሁ እኔ ራሱ ገርመኝ እኮ ቁጭ ብዬ አንድ ሙሉ እንትን እየጠጣሁ የጨረስኩት እና እስኪ ሁሉ በርሶ ሆናለሽ። ቆይ ላንሳላት። ቆይ ያወራሽ ከሆነ አይሰማም ከስላለችው ኒኬናታ አውሪያት። በነገራችን ላይ ስንቱን እንደዚህ የተጣለውን እያስታረቀ ስንቱን ትችለዋለህ። ግን ማስተማሩን ምኑንም አላህ ይጨምርልህ። ሀይቢ አሜን አሜን። አስተውዝና ጥሩ መልክ ነው። ጥሩ መልክ ነው። ደስ ይላል። ኤኒዌይ እሺ ሁሉ በርሶ ሆነ። አኩርፈሻል እንዴ? ለምን ቻው አታያት? ሁሉ በርሶ ኧረ አውሪያት። ኢምራን በቃ አኩርፋኛለች። ተዋት በቃ በቃ ኩርፋለች። ሰዎች እኔ ነው ልወጣ ማን አይደለም። እኔ ሙስሊም ስላሴ ላብራር ትንሽ አይ በቃ ሜታገሽ ተቀመጭና ከዛ በኋላ ቀጣይ ሰው ካወራባ ታወራለሽ። ትንሽ አይደለም። እኛ እግዚአብሔር አንድ ነው፣ አንድ እግዚአብሔር ማለት ነው። እግዚአብሔር የእግዚአብሔር ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ ብለን በስተካከልና ምናምን። እሺ ወይ እንዲገባኝ እግዚአብሔር በአካል ስንት ነው? ሶስት ምን በአካል በሶስት አካል ተገልጧል። ሶስቱ ምንድን ናቸው? ሰው ናቸው ወይስ አምላክ ናቸው? አንድ አምላክ ነው ካልኩ እኮ ነው። ሶስቱ አካላት ቆይ እንዲገባሽ ማለት ነው። እዚህ ጋር ምን ይታይሻል? አይደለም የኛ አምላክ ከበግ ምንድነው? አይገናኝ አውቃለሁ፣ ግን እዚህ ጋር ምን ይታይሻል? በግ አለው። ምንድነው? ስንት በግ ይታይሻል? ሶስት በግ አይደለ? አዎ። በበግነት ስንት ናቸው? በበግነት ሳይሆን እግዚአብሔር በበግነት ስንት ናቸው? እንዲረዳህ ማለት ነው። ይሄን መልሽልኝ። በበግነት ስንት ናቸው? አይደለም ማለት ነው። አንድ አምላክ ቃል አለው፣ መንፈስ የህይወት መንፈስ ቅዱስ አለው። ልንገርህ ማለት ነው። ከሱ በፊት አንዴ እንዲገባኝ እዚህ ጋር ስንት በግ አለ? እኔ በግ አላውቅም። እሺ አይታይሽም? እነዚህ በጎች የገበሬ ልጅ አይደለም፣ በግ አላውቅም። እሺ እዚህ ጋር የምትጠበቀ ይሄ በግ ይባላል። እሺ ይሄ ምን ይባላል?
በግ በይ። ልትበላው ነው በጉ። በቃ ይበቃሻል። ጨዋታ ይበቃሻል። አታርክኝ። ማርያምን እንደዛ ነው። እግዚአብሔር አንድ ነው፣ ከእርሱ ውጭ ደግሞ ማንም አምላክ የለም። ሶስት ናቸው። ያው አይደለም አንድ አምላክ አይደለም። በአካል ሶስት ናቸው። ስለማይገባህ ነው እንጂ የእግዚአብሔር ነው። አስረጅኝ እንዲገባኝ። እሺ ዝም በል ላስረዳ። እግዚአብሔር አንድ እግዚአብሔር ስማ። መጀመሪያ በነቢያት የተሰበከው እግዚአብሔር የእስራኤል ቅዱስ ያህዌ ስሜም እግዚአብሔር ነው ብለዋል። በዘጸአት ማለት ነው። የሙሴ የአብርሃም የያዕቆብ የሁሉም ጌታ። ሁሉ በርሱ ሆነ። ያልገባኝ ነገር አለ ፕሊዝ እንዲገባኝ። አይደለም እንድገባህ እኮ ነው። ስለ ልጁ እግዚአብሔር ልጅ እንዳለው ነቢያት ተናግረዋል። ቆይ እንዲገባኝ ሁሉ በርሱ ሆነ ማለት ነው። እኔ ከበጋ ለኔ ተማሳስለኝ ተከሆንክ እሺ። እኔ በቃ በጎቹ ከበጋ ልበልጥ። እሺ ቆይ አንዴ ግን እዚህ ጋር እንደማስታወሽኝ ማርያም በጋት አይደለችም ማለት ማርያም በጋት አይደለችም። በግ ማለት እኮ ምን መሰለ ማለት ሳይሆን ማርያም በግ ተበላች አልተባለችም። በክርስቶስ በግ ማለት ትህትና ማለት ነው። ትህትና ወርቅ ነው። ድንግል ማርያም። ስለዚህ ማርያም በግ ተበላች አልተባለችም። መልሽልኝ ቃል በቃል ተበላች ወይም አልተባለችም ብኝ። ከዛ በኋላ በግ ሲባል እኮ ታስረጃለች ደግሞ። እንደዚህ የሚባል ማውቀው ነገር የለኝም። በቃ ላሳይሽ፣ የማታይ ከሆነ ላሳይሽ እኮ። በግ ማለት ትርጉሙ ግን ትህትና ማለት ነው። ቆይ ከሱ በፊት መጀመሪያ በግ እንደተባለች መጀመሪያ እንስማማና ከዛ በግ ማለት ምንድነው ደግሞ ታሳየኛለሽ። እሺ እንደዛ የሚሻል እንዲገባኝ ማለት ነው። ጥሩ አይደለም እንደዛ ተርጉሞ በግ ማለት ምን ማለት ነው ካልኩ ትርጉሙ መተርጉም ነው ዋናው። አይ መጀመሪያ በግ እንደሆነች መስማማት አለብን። አንዴ ቆይ እቺ መጽሐፍ አይሻት? አዎ መጽሐፍ አርጋኖ ትባላለችና አንድ ነገር እስቲ አንዴት ምንድነው የምትለው? እንግዲህ ይህ ትንሽ ነው። እንግዲህ ይህችን ንጽሕት በግ ንጽሕት ትህትና እናክብራት። ንጽሕት በግ ማለት ንጽሕት ትህትና ማለት ነው። ስለዚህ ማለት ንጽሕት በግ ናት እኮ ትህትና ማለት ነው። በጋው ንጽሕት በግ ማለት ንጽሕት ተብላለች አይደለም። ንጽሕት ትህትና ማለት ነው። የበግ ነው የሚለው። እሺ በቃ ገባን። በግ ማለት ትህትና ነው። ቀበለዋለሁ። እሺ ቀጥለሽ አንብቤ። እሺ በግ ናት እንግናት የድህነታችን መስዋዕት የሚሆነውን በግ ወልዳልናለችና። ማርያም ምን ወለደች? አዎ ምን ወለደች ማርያም? ምን ወለደች ይላል እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የወለደችው። በግ ወልዳለች ነው የሚለው እኮ። በግ ማለት ትሁት ማለት ነው እኮ በትሁትና። ስለዚህ መጽሐፉ በሚለው መሰረት ማርያም የወለደችው ትሁት በግ ነው አይደለ? አይደለም እናንተ የምትተርጉሙ ያለ አሁን ስማ፣ እሱን እናውቃለን። በግ ሲባል ቆይ አንዴ እንዲገባሽ፣ በግ ሲባል ትርጉሙ ምስኪን እንደሆነ እናውቃለን። ስማ አሁን ዋናው ማርያም አሁን ይሄን ከተስማማን ወደ እነዚህ በጎች እንመለስና እዚህ ጋር ስንት በግ አለ? አንድ ጊዜ ኢምራን አሁን እዚህ ጋር ስንት በግ አለ? ስማ አንድ ጊዜ አሁን አንተ ለኔ ስለማይገባኝ ድንጋይ ካል አንተ ድንጋይ ብለህ ከሰደብከኝ ማለት ነው ድንጋይ ነኝ እኔ አይደለሁም፣ ግን ድንጋይ ነኝ። እንደዛ መተርጎሙስ ግዴታ ልትተረጎም። በግ ማለት ደግሞ ትህትና ማለት ነው። ትክክል ነሽ። ዋናው ግን በግ እንደተባለች ማሳየት ፈልጌ ነው። አሁን ወደ እነዚህ በግ እንመለስና አውቃለሁ ትህትና ማለት ነው። እነዚህ በጎች ስንት ናቸው? ስንት በግ ነው ያለው እዚህ ጋር? 3 አሉ። 3 በግ አይደለ? አይኔ እኮ ያለው። እሺ እዚህ ጋር ስንት አምላክ አለ? አምላክ አንድ እግዚአብሔር አንድ አምላክ ነው። በእኛ እምነት ይሄኛው ምንድነው? ቆይ አንዴ ይሄኛው ምንድነው? ስለ አድናል ኮኮ አምላክ አይደለም። አብ ይሄ አብ ነው። ይሄ አምላክ አይደለም። አብ እንዴ አብ ወልድ አብናየ አይደለም። ስለ ስዕል ሳይሆን ዋናው አንድ ጊዜ ስለ ስዕል ሳይሆን አንዴ በአካል ስንት ናቸው? መጽሐፍ ቅዱስ ሳይኖር አንዴ በአካል ስንት ናቸው? 3 ናቸው። 3 ምን? አዎ 3 ናቸው በአካል። 3 ምን? 3 ምን? 3 አምላክ ወይ 3 ሰው ወይ 3 ጤንዛ ምንድን ናቸው? 3 ምን? 3 አካል አልኩ እኮ መንፈስ ቅዱስ። 3 አካሉ ምንድን ናቸው? ስማ መንፈስ ቅዱስ ማለት
እሺ አምላክ አይደለም መንፈስ ቅዱስ ክርስቶስ ብቻ ነው በስጋ የተገለጠው። ቆይ እሱን አውቃለሁ። እሺ ቆይ መንፈስ ቅዱስ አምላክ አይደለም? መንፈስ ቅዱስ አምላክ ነው። እሺ አብ አምላክ አይደለም? ራሱ አብ እኮ ነው። መንፈስ ቅዱስ አብ ነው አይደለም? በስም እንደዛ መግለጽ አትችልም። አይደለም። አይዋ ስለዚህ አሁን መልስና እሺ አብ አምላክ አይደለም? አብ አምላክ አይደለም? ላስረዳህ አንተ ቃል አብ አምላክ አይደለም መልሽልኝ። አይደለም ስም አንድ ጊዜ ማለት ነው። ቃል በቃል መልሽልኝ። አብ አምላክ አይደለም? አምላክ ነው። ወልድ አምላክ አይደለም? ነው። መንፈስ ቅዱስ አምላክ አይደለም? ነው። 4 ነጥብ። ስንት አካል ናቸው? 3 አካል። 3ቱ አካል ምንድን ናቸው? አንድ አምላክ ማርያምን። እሺ ወደ ስዕሉ ልመለስ። እሺ ይሄኛው በግ ሲሞን ይባላል። ስምዖን በግ አይደለም። አንተ እያላንተስክ ነው እንጂ ማርያም እውነት ወላሂ አይደለም። ወላሂ ቃል በቃል ጥያቄ ነው። ከበግ ከምታስረዳኝ በስዕሉ ኖ እንዲህ ታስረዳኝ። ማለት እኮ ንጹህ እንደውም ደስ ይበልሽ። ኢየሱስ ራሱ በግ ተብሏል። በግ ማለት ንጹህ ማለት ነው። አትፍሪ፣ ችግር አይደብርሽ። አሁን ይሄ ስምዖን ነው። ስምዖን በግ ነው አይደለም? በግ ነው። እሺ ሳምሶን በግ ነው አይደለም? እሺ ጴጥሮስ በግ ነው አይደለም? እሺ ወይም ደግሞ ሚስተር ኤክስ በግ ነው አይደለም? በግ ነው አይደለም? ይሄ በግ ነው አይደለም? በግ ነው። እያየህ ስንት በግ ናቸው? 3 በግ አሉ። ስንት በግ ናቸው? 3 በግ። 3 በግ። አመሰግናለሁ። አዎ ወደዚህ እንምጣ። 3ቱ ምንድን ናቸው? 3 አካል። 3 አካል ምንድን ናቸው? አንድ አምላክ። በቃ አመሰግናለሁ። ማርያምን ልንገርህ አንድ ጊዜ ህዝቡ ይረዳ። ግን አንድ ደቂቃ ልሽ በቃ በአንድ ደቂቃ እና ከዛ እንጨርሳለን። ደስ ይበልሽ። ለስነ ስርዓትሽ አንድ ደቂቃ ልሽ በሀሳብሽ አጠቃላይ ከስር ያለችው ኒካትና አንድ ደቂቃ ወስደሽ አስረጅ የፈለግሽውን። እሺ ስለ ስላሴ ማለት ነው። አንድ እግዚአብሔር በ3 አካል ተገለጠ ብለን እናምናለን እኛ ማለት ነው። አብርሃም ስለ ልጁ ሰብከዋል። አባታችን አብርሃም ማለት ነው።